ከታይታኒክ መርከብ ጋር የተያዘ ነው እና እዛ ታይታኒክ መርከብ ከ100 ምናምን ዓመት በፊት እዛው ጥልቅ ውሃው ስር ሆና ብዙ ቅርሶችም እንዲሁ የተገኙበት ነውና ያንን እነዛን የታይታኒክን ቅርሶችን የሚከታተል መውጣትም ካለበት የሚያወጣ አንድ RMS ታይታኒክ የተባለ ድርጅት አለ። ይሄ ድርጅት ብቻ ነው ከታይታኒክ ጋር የተያዙ ስራዎችን የሚሰራው ማለት ነው። እና ይሄ RMS ታይታኒክ እንዳልኩ በጣም ብዙ ስራዎችን ይሰራል። ያኔ የታይታኒክ መርከብ ስትሰምጥ ከነበሩ እና እንደ ቅርስ ተብለው ከታሰቡ ነገሮች መካከል አንዱ ዲያና ኦፍ ቨርሳይልስ የተባለ አንድ እንደ ቅርጽ ነገር ነው እና ይሄ የሐውልት የሴት ሐውልት ምስል ነው ከአንድ እንስሳ ጋር ያላት ምስል ነው። ይሄ ድሮ በፊት ላይ እንደዚህ በሮማን ኢምፓየር ጊዜ ልክ እንደ ሴት አምላክ የምትቆጠር የነበረች ሐውልት የሷ አምሳያ የተሰራ እንደነበረ ነው የሚነገረውና ያኔ ታይታኒክ መርከብ ውስጥ በጣም ስፔሻል የሚባል ላውንጅ ውስጥ እንደ ጌጥ ተቀምጣ የነበረች ሐውልት ናት። አጠቃላይ 60 ሴንቲሜትር ምትረዝም ከብር የተሰራች ሐውልት ነው የነበረችውና ያቺ ሐውልት ጠፍታለች ተብሎ ተስፋ ተቆርጦ የነበረ ነው። ብዙ ነገሮች ተገኝተዋል። በእርግጥ ግን ያ ሐውልት አልተገኘም ነበር። 1986 ላይ ሮበርት ባላርድ የተባለ አንድ አሳሽ እዛ ድርጅት ውስጥ የሚሰራ ማለት ነው ብዙ ፎቶግራፎችን አንስቶ ይመጣል እና በኋላ ላይ ፎቶግራፉን ሲመለከቱ ነው የሆነ ምልክት ነገር ያሉ ያቺ ምልክት ምናልባት የዲያና ኦፍ ቨርሳይልስ ሐውልቷ ሊሆን እንደሚችል ይጠረጥራሉ ማለት ነውና ከዛ በኋላ ምርምራቸውን ይቀጥላሉ። አጠቃላይ ለ20 ዓመት የሚሆን ነው ፍለጋው ማለት ነው እና በጣም ብዙ ጊዜ ነው የተመላለሱት። በ20 ዓመት ውስጥ ከ2 ሚሊዮን በላይ ኢሜጆች ተነስተዋል በእነዚህ በአሳሾቹ ማለት ነው። የተለያዩ ነገሮችን አግኝተዋል። በእርግጥ ግን ያቺን ሐውልት ሊያገኟት አልቻሉም። በኋላ ላይ በያዝነው ዓመት ኦገስት 9 2024 ላይ ማለት ነው የመጨረሻ የተባለ አሰሳ ስራ እየተሰራ ለረጅም ቀናት ወራት የሚቆይ ነው ነገሩና ለረጅም ቀናት ከፈለጉ በኋላ ሰዓታቸውን ጨርሰው በቃ ሊመለሱ ምንም ነገር ሳያገኙ ማለት ነው በጣም ጥቂት ደቂቃዎች ሲቀር ምልክት አየ ማለት ነው አንደኛው አሳሽና ያንን ተከትለው ነገሩን ሲያዩ ሲፈለግ የነበረው ሐውልት ሆኖ ተገኘ ማለት ነው። 3.2 ኪሎ ሜትር ርቀት ላይ ነው ውሃ ስር ማለት ነውና አጠቃላይ 112 ዓመታትን ነው በውሃ ስር የቆየው ሐውልቱ።